ይህ አዲሉስ ቲቪ ነው። በቅድሚያ አርዕስተ ዜናዎችን እናሰማችሁ። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በካርቱም ዓለም አቀፍ ማረፊያ ላይ ጥቃት መፈጸሙን ሲል በይፋ ከሰሰ። የጦር ቃል አቀባይ ጥቃቱ የተፈጸመው የተባበሩት አረብ ኤሚሬቶች ንብረት በሆኑ ድሮኖች መሆኑን የሚያሳይ ማስረጃዎች አሉን ብለዋል። ሱዳን በኢትዮጵያ የሚገኙትን አምባሳደር ለምክክር ወደ ሀገራቸውን የጠራች ሲሆን የተሰነዘረባት ቀጥተኛ ጥቃት በዝምታ እንደማይታለፍ አስጠንቅቃለች። ሱዳን ጉዳዩን ወደ ተባበሩት መንግስታት የጸጥታው ምክር ቤት ለመውሰድ የተዘጋጀ መሆኗን አስታውቃለች። አፍሪካ ቀንድ ወደ አዲስ ድንበር ዘለላ ግጭት የተመራ ይሆን? ጉዳዩን በዝርዝር እናየዋለን። ወደ ትግራይ ስናመራ ትናንትና ምሽት በመቀሌ ከተማ ክልሉ ምክር ቤትና ጊዜያዊ አስተዳደር ጽህፈት ቤት አቅራቢያ የቦምብ ፍንዳታ ተሰምቷል። ምንም እንኳን የሰው ህይወት ባያልፍም ክስተቱ በክልሉ ያለውን ከፍተኛና ፖለቲካዊ ሽኩቻ የሚያሳይ ሆኗል። ይህ የሆነው የህወሓት ማዕከላዊ ኮሚቴ ዶክተር ደብረጽዮን ገብረ ሚካኤል ወደ ክልሉ ፕሬዝዳንት ለመመለስ መስማማቱ በተሰማ ወቅት ነው። ሌተናል ጀነራል ታደሰ ወረደ ትግራይ በተሰባሪ ሰላምና በጦርነት መካከል ባለ ጠባብ መንገድ ላይ ትገኛለች ሲሉ ማስጠንቀቂያ ሰጥተዋል። ወደ ትግራይ ወታደራዊ አዛዦች ቁጥጥር ስር እየዋሉ ባለበት በዚህ ወቅት በትግራይ ህዝብ ደግሞ የመጣው የሰላም በከፍተኛ ፈተና ውስጥ ይገኛል። በኦሮሚያ እጅግ አሳሳቢ ሰብአዊ ቀውስ የተከሰተ ነው። አርሶ አደሮች በቆሎ በሚዘሩበት ወቅት በመንግስት የጸጥታ ኃይሎች የሚካሄደው የግዳጅ ወታደራዊ ምልመላ በመሸሽ ወደ ጫካ ተሰደዋል። ገበሬው በአንድ በኩል በመንግስት የስራ ጥበቃ ምልመላ፣ በሌላ በኩል ደግሞ በናቶ ታጣቂዎች ጥቃት መሃል ተቀርቅሯል። በአንድ ወረዳ ብቻ 16 አርሶ አደሮች ህይወታቸውን አጥተዋል። በቤቶች የተተወና የእርሻ ስራዎችን የተቋረጡ በመሆናቸው አካባቢው የጸጥታ ችግር ባለፈ ለከፋ ምግብ ዋስትና ቀውስ እንደሚያጋልጥ ተገስቷል። የተከበራችሁ አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችን አካተን ቀርበናል። እስከ ፍጻሜ አብራችሁን ቆዩ። ቪዲዮውን ላይክ እና ሼር፣ ቻናሉን ሰብስክራይብ እና የደውል ምልክቱን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያለን ወደ ዝርዝር አልፈናል። በመጀመሪያ የሱዳን ጦር ከባህር ዳር የተነሳ ድሮን የካርቱም አየር ማረፊያ ላይ ጥቃት እንደፈጸሙ በመግለጽ ከሰሰ። የሱዳን ጦር ከባህር ዳር ከተማ የተነሳ ድሮን በትናንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል ሲሉ ከሰሰ። የተፈጸመው ቀጥተኛ ጥቃት በዝምታ አይታለፍም ያለችው ሱዳን በኢትዮጵያ የሚገኙትን አምባሳደር ለምክክር መጥራቷን አስታውቃለች። በጀነራል አብዱል ፈታህ አል ቡርሃን የሚመራ የሱዳን ጦር ይህንን ክስ ያሰማው ትናንትና ሰኞ ሚያዝያ 26 2018 ዓ.ም በሰጠው ጋዜጣ መግለጫ ነው። መግለጫውን የሰጡት የጦር ቃል አቀባይ ብርጋዴር ጀነራል አሲም አወድ አብዱልሃብ እና የውጭ ጉዳይ እና ዓለም አቀፍ ትብብር ሚኒስቴሩ አምባሳደር ሙሂ ኢልዳን ሳሎም የተባበሩት አረብ ኤሚሬቶችና ኢትዮጵያ ከጦር ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል ድጋፍ እያደረጉ ነው በሚል ክስ አሰምተዋል። የጋራ መግለጫውን ያነበቡት የጦር ቃል አቀባይ የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸሙ ጥቃት የተባበሩት አረብ ኤሚሬትስና ኢትዮጵያ ማሳተፋቸውን ማስረጃዎች የሚኖራቸውን እንደተናገሩ የሱዳን መንግስት ዜና ወኪል ሱና ዘግቧል። የውጭ ጉዳይ ሚኒስቴር አምባሳደር ሙሂ ሳሎም በበኩላቸው ጥቃቱ የተፈጸመው ከኢትዮጵያ መሆኑን ማስረጃውን ተረጋግጧል ብለዋል። የሱዳን ጦር ቃል አቀባይ ከአውሮፓውያን መጋቢት ወር ወዲህ ከኢትዮጵያን ባህር ዳር አየር ማረፊያ የተነሱት 3 ድሮኖች ዋይት ናይል፣ ብሉ ናይል፣ ሰሜን ኮርዶፋን እና ደቡብ ኮርዶፋን ግዛቶች ውስጥ ጥቃት እንደፈጸሙ በመጥቀስ ከሰዋል። ከእነዚህ ድሮኖች አንዱ መጋቢት 8 2018 ዓ.ም በአየር መከላከያ ተመቶ መውደቁን የተናገሩት ቃል አቀባዩ የሰው አልባ አውሮፕላን መረጃ መተንተኑና ለአማራጭ ተቋሙ ጥያቄውን ማቅረቡ ገልጸዋል። በሁለት መንገዶች አማካኝነት ድሮኑ የተባበሩት አረብ ኤሚሬትስ ንብረት መሆኑን በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን አረጋግጠዋል ማለታቸውን የሱና ዘገባ ያመለክታል። የውጭ ጉዳይ ሚኒስቴር በበኩላቸው በካርቱም አየር ማረፊያ ላይ የደረሰው ጥቃት የተባበሩት አረብ ኤሚሬቶችና የኢትዮጵያ የተሳሳተ መንገድ መመረጣቸውን ያሳያል ብለዋል። ሱዳን አዲሱን ማስረጃና ማረጋገጫዎችን በተባበሩት መንግስታት የጸጥታው ምክር ቤት የተባበሩትን አረብ ኤሚሬቶች ላይ ባቀረበችው አቤቱታ ላይ እንደሚያካትት አስረድተዋል። በኢትዮጵያ የሚገኙት የሱዳን አምባሳደር በዚህ ጉዳይ ላይ ለሚደረግ ምክክር ወደ ሀገራቸው መጣራታቸውንም ገልጸዋል። ሚኒስቴሩም አክለው ሱዳንን በመረጠችው መልኩ እና መንገዱ ለተሰነዘረበት ጥቃት ምላሽ የመስጠት ህጋዊ መብት እንዳላት በአጽንኦት ማንሳታቸው ሱና ገልጸዋል። የጦር ቃል አቀባይ በተመሳሳይ የተባበሩት አረብ ኤሚሬቶችና ኢትዮጵያ ሱዳን ላይ ቀጥተኛ ጥቃት ፈጽመዋል፣ በዝምታ አይታለፍም ማለታቸው ሮይተርስ የዜና ወኪል ዘግቧል። ሱዳን ከኢትዮጵያ የሚነሳ ድሮኖችን በግዛቷ ውስጥ ጥቃት እያደረሱ መሆኗን በመጥቀስ ክስ አቀርብ ይሄ የመጀመሪያው አይደለም። የአልቡርሃን መንግስት የካቲት ላይ ባወጣው መግለጫ ለዚህ አይነት ጥቃቶች በሁሉም መንገድ ምላሽ የመስጠት መብት እንዳለ በመግለጽ የኢትዮጵያ ባለስልጣናትን አስጠንቅቆ ነበር። ቢቢሲ ከኢትዮጵያ ውጭ ጉዳይ ሚኒስቴር በጉዳዩ ላይ ምላሽ ለማግኘት ጥያቄ አቅርቧል። የኢትዮጵያ መንግስት ከዚህ ቀድሞ የቀረቡት ክሶችንም ይሁኑ አሁን ሆኖ በተመለከተ በይፋ ምላሽ አልሰጠም። የተባበሩት አረብ ኤሚሬቶች በበኩሏ ለሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች በሚቀርብላትን ክስ በተደጋጋሚ አስተባብላለች።
በትግራይ ክልል ፖለቲካ ማዕከል በሆነችው መቀሌ የከተማ የቦምብ ፍንዳታ ተሰማ። ምሽት 2 ሰዓት ገደማ የተሰማው የቦምብ ፍንዳታ በክልሉ የተካረረ የመጣውን የፖለቲካ ውጥረት ማሳያ ሆኗል። የመቀሌ ከተማ ፖሊስ አዛዥ ኮማንደር ሁዱሻ ሁዱክ እንዳረጋገጡት ፍንዳታው የደረሰው የክልሉ ምክር ቤትና የጊዜያዊ አስተዳደሩን ፕሬዝዳንት ጽሕፈት ቤት ከሚለየው አስፋልት 500 ሜትር ርቀው በሚገኘው ስፍራ ነው። ምንም እንኳን ፍንዳታው በሰውም ሆነ በንብረት ላይ የደረሰው ጉዳትም ባይኖርም ክስተቱ በማህበራዊ ሚዲያዎች እንደተወራ ምክር ቤቱ ግቢ ውስጥ አለመፈጸሙን ፖሊስ ገልጾ ድርጊቱ ማን እንደፈጸመው በማጣራት ላይ እንደሚገኝ አስታውቋል። የዚህ ፍንዳታ መከሰት እንደ ተራ አጋጣሚ ብቻ ተደርጎ በማይታለፍበት ዋነኛ ምክንያት በክልሉ ውስጥ ካለው የፖለቲካ ሽኩቻ ጋር በቀጥታ የሚገጣጠም በመሆኑ ነው። ክስተቱ የተፈጠረው በ2012 ዓ.ም በተካሄደ አወዛጋቢ ምርጫ የተቋቋመው የትግራይ ክልል ምክር ቤት ነገ ማክሰኞ አስቸኳይ ስብሰባ ያካሄዳል የሚል ሰፊ መረጃ የተዘዋወረ ባለበት ወቅት ነው። ይህ ስብሰባ በተመለከተ ፖለቲካ ልሂቃኑን መካከል ያለው መከፋፈል ፍንትው ብሎ ወጥቷል። የቀድሞ ህወሓት አሁን ደግሞ የስምሪቷን ፓርቲ አባል የሆኑት ምክር ቤት አባላት ለስብሰባው ምንም አይነት ጥሪ እንዳልደረሳቸው ሲገልጹ፣ በሌላ ጎኑ ደግሞ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ስብሰባው እንደሚያካሄድ አረጋግጠው በምክር ቤቱን የጸጥታ ስጋት አለው ብሎ የሚያስወሩትን አካላት የትግራይ ጠላቶችን ሲሉ ፈርጀዋል። እነዚህ ፍንዳታ እንደምት ከህግ ጥሰትም ባለፈ የትግራይን ሰላም ደግሞ አደጋ ላይ የሚጥል ከባድ ማሳያ ነው። ፖሊስ ፍንዳታውን ሆን ተብሎ የተፈጸመ ይሁን አይሁን ገና እያጠራ ቢሆንም ድርጊቱ ጀነራል ታደሰ ወረደ ከሰዓታት በፊት ትግራይ በተሰባሪ ሰላምና በጦርነት መካከል ባለች ጠባብ መንገድ ላይ ትገኛለች ብለው የሰጡትን ማስጠንቀቂያ በተግባር የሚያረጋግጥ ሆኗል። በፖለቲካ ልዩነት ሰበብ ምክር ቤትና አስተዳዳሪ አካባቢ የሚሰሙ ፍንዳታዎች ህዝብን ወደ አላስፈላጊነት ስጋትና መከራ የሚመልሱ እንዲሁም ፕሪቶሪያን የሰላም ስምምነትን አተግባበር በከፍተኛ ሁኔታ የሚፈትኑ ናቸው። የትግራይ ህዝባዊ ካለፈው ጦርነት ገና ሲያገግም የፖለቲካ ልሂቃኑ ስልጣን ሽኩቻ ወደ እርስ በርስ ግጭት እንዲያመራ ከወዲህ ከፍተኛ ጥንቃቄ ይደረግበት የሚል አንገብጋቢ ጉዳይ መሆኑን የዕለቱ ክስተት በግልጽ ያሳያል። ይህ በእንዲህ እንዳለ በመቀሌ ያለው አጠቃላይ ፖለቲካና ወታደራዊ ውጥረት ቀጥሏል። ህወሓት ተቃውሞኛል ያለችውን ዋና ወታደራዊ አዛዦች ከኃላፊነት በማንሳት ቁጥጥር ስር እንዲውሉ ትዕዛዝ ማስተላለፏ ተሰምቷል። ላለፉት 3 ቀናት ከሚያዝያ 23 ጀምሮ ስምምነት ላይ ባለመድረስ ከፍተኛ ሽኩቻ ውስጥ ገብቶ የነበረው የህወሓት ማዕከላዊ ኮሚቴ ወደ ስምምነቱን መምጣቱ ተገልጿል። ዛሬ ምክር ቤቱ በሚሰበሰብበት ጊዜም አጀንዳ የሚያጸድቅ ይሆናል ተብሎ ተገምቷል። ማዕከላዊ ኮሚቴውም ሰሞኑን በነበረበት ስብሰባ የህወሓት ሊቀመንበር የክልሉ አስተዳደር ለመምረጥ ከፍተኛ ውዝግብ ውስጥ እንደነበር የተነገረ ሲሆን አንደኛ አማኑኤል አሰፋ ይሁን፣ ሁለተኛ ደግሞ ደብረጽዮን ይሁን በሚል ማዕከላዊ ኮሚቴ ለሁለት ተከፍሎ ነበር ሲሉ ለጉዳዩ ቅርበት ያላቸው ምንጮች ገልጸው ነበር። እነ ደብረጽዮን ስትራቴጂክ አመራር ውጥረትን ገጥሞናል ብለው ስለገመገሙ ቀጥሎ የፕሬዝዳንት ሊሆኑ አይገባም የሚል ክርክር እንደነበረው ሆኖም አሁን ምክር ቤቱ ግን ደብረጽዮንን ለማስቀጠል ስምምነት መረሱን አክሎ አስረድተዋል። ዛሬ ይህንን ውሳኔ ለምክር ቤቱ አቅርቦ ይህንን ያጸድቃል ተብሏል። በይፋ ጀነራል ታደሰ ስልጣን ከዛሬ ጀምሮ ከእንግዲህ በይፋ እንደሚሻር እና ደብረጽዮን የትግራይ ፕሬዝዳንት ሆኖ ከዛሬ ጀምሮ ወደ ወንበሩ ይቀመጣል ተብሏል። ከዚሁ ጋር በተያያዘ ህወሓት መምጣቱን ተከትሎ በአዲስ አበባ በወታደራዊ ደህንነትና በፖለቲካ ክፍሉ ከፍተኛ ድንጋጤ መፈጠሩ ተገለጸ። የመቀሌው ፖለቲካና ወታደራዊ እንቅስቃሴ ተከትሎ የመከላከያ ሰራዊት ኢታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ የመከላከያ ካውንስል ስብሰባ መጥራታቸው ተገልጸዋል። ስብሰባው ትላንትና እንደተጠራ የገለጹ የመረጃ ምንጮች ስብሰባው በናዝሬት የተደረገ እንደሆነ የስብሰባው አጀንዳዎች ግን በውል አልታወቅም ሲሉ አስረድተዋል። በተመሳሳይ የመከላከያ ደህንነት ክፍልም እንደዚሁ ከብሔራዊ መረጃና ደህንነት ጋር በተያያዘ በዚህ ጉዳይ ላይ ስብሰባ ተቀምጧል የተባለ ሲሆን ስብሰባው ከአዲስ አበባ ወደ ውጭ እየተካሄደ እንደሆነ ተናግሯል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ ፕሬዝዳንት ታደሰ ወረደ ትግራይ በተሰባሪ ሰላም እና በጦርነት መካከል ባለ ጠባብ መንገድ ላይ ትገኛለች ሲሉ አስጠንቅቀዋል። የህወሓት መከፋፈልና የትግራይን ክልል ወቅታዊ ፖለቲካዊ ቀውስ አስመልክቶ የጊዜያዊ አስተዳደሩን ፕሬዝዳንት ጠንካራ መልእክት አስተላልፈዋል። ጀነራል ታደሰ ትላንትና ማምሹን ባወጣው መግለጫ ትግራይ በጦርነትና በተሰባሪ ሰላም መስቀለኛ መንገድ ላይ ትገኛለች ያሉ ሲሆን ይህ ደመናውን ያልተጋፈፈ የጦርነት ስጋት በቀላሉ ዳግም ወደ ጦርነት ሊያስገባ በሚችልበት አደገኛ ሁኔታ ላይ መገኘቱን አስጠንቅቀዋል። ጀነራሉ በህወሓት ውስጥ የተፈጠረውን ክፍል አስመልክቶ ባስተላለፉት መልእክት የድቀታችን ምንጭ አመራሩ መሆኑን ተደጋግሞ የተገለጸ ጉዳይ ነው ብለዋል። ሁኔታዎችም በብስለት ገምግሞ የነገን መፍትሄ ለማየት የተለያዩ ሀሳቦችን ማፈን ህዝቡን የሚያሰባስብና ከመከራ የሚያወጣ ሀሳብ ከማመንጨት ይልቅ ስም ማጥፋትና ማብጠልጠል ላይ መሰማራትን የትግራይን ፖለቲካ ወደ ጥፋት እያመራ መሆኑን ገልጸዋል። አንድ አመለካከት ይዞ ጠባብ መድረክ ለእኔ ውሳኔ ተገዙ በማለት የተለያየ ሀሳቡን ወደ ጎን ትቶ የደገፈን ብቻ ይዘን በመቀጠል የሚፈጠር አደጋ እንጂ የሚፈታ ችግር
የለም ያሉት ጀነራል ታደሰ ይህን አካሄድ በኃይል ለማስፈጸም የሚደረግ ሙከራ ከሆነ ደግሞ የባሰ አደጋ እንዳለው አስጠንቅቀዋል። ጀነራል ታደሰ ለመላው የትግራይ ህዝብ በተለያየም ለወጣቶችና እናቶች ጥሪ ያቀረቡ ሲሆን ህዝቡን ይህንን ጥበብ የጎደለውን ችግር አፈታትና ወደ ለየለት አደጋና መበታተን ከመግባቱ በፊት ቁም እንዲለው እንዲሁም በውይይት እና አያያዝ ወደ ለየለት አደጋ መበታተን ከመግባቱ በፊት ቁም እንዲሉ እንዲሁም በውይይት የተቃኘ የተሻለ ሀሳብ እንደሚመጣ የራሱ ሚና እንዲጫወት አሳስቧል። በመጨረሻም በኦሮሚያ ክልል ምስራቅና ሆሮ ጉዱሩ ወለጋ ዞኖች የሚኖሩ አርሶ አደሮች እና ነዋሪዎች በመንግስት የጸጥታ ኃይሎችና በታጣቂዎች ቡድኖች መሃል የተከሰተው ከፍተኛ የህልውና ስጋት ውስጥ መውደቃቸውን ዋዜማ ሬዲዮ ያወጣቸው አዲስ ዘገባ አጋልጧል። ዋነኛ ግብርና በተለይም የበቆሎ እርሻ ወቅት በሆነው አሁን ሰዓት ገበሬው ማሳውን በማረስ ፋንታ የግዳጁን ወታደራዊ ምልመና አፈሳና በመሸሽ ወደ ጫካ ከተሞች ተሰዶ ለመደበቅ ተገደዋል። ይህ ክስተት በክልሉ ያለውን የጸጥታ መደፍረስ ከማሳየቱም በላይ በቀጣይ ሊከሰት የሚችለው አደገኛ የምግብ ዋስትና ቀውስ በግልጽ የሚያመለክት ክሪቲካል ማሳያ ነው። ግዳጁ ምልመናው ምንም አይነት ሰብአዊ መብት ሆነ የጤና ሁኔታዎችን ከግምት ውስጥ ያላስገባ መሆኑን የችግሩ ጥልቀት ያሳያል። ነዋሪዎችም ከቤት ለቤት ፍተሻ፣ ከገበያ፣ ከሃይማኖት ስፍራዎች በሁሉም ሀዘንና ደስታ ስርዓቶች ላይ ሳይቀር እየታፈሱ ለግዳጅ ስልጠና ይወሰዳሉ። ለምሳሌ የሚጥል በሽታ ያለባቸውና የዘወትር ሕክምና የሚፈልጉ ዜጎች እንኳን ሳይቀሩ ታፍሰው መወሰዳቸውና የሕክምና ማስረጃውን ተቀባይነት ማጣቱን የስርዓቱን ኢፍትሐዊነትን ያጋለጣል። በምስራቅ ወለጋ ጊዳ አያናና ኪሩሙ እንዲሁም በሆሮ ጉዱሩ አቤ ጎንዶሮ፣ ጎሎና አበባ እና አባቦ ጉዱሩ ወረዳዎች መንግስት ጋቻና ሲሪያና የስራ ጥበቃ በሚል ሰብስቦ አርሶ አደሩን የአጭር ጊዜ ሚሊሻ ስልጠና እንዲወስዱ ማስገደዱን ህዝቡን ወደ አስፈላጊነት ጦርነት እያማገደው ይገኛል። ከዚህም በከፋ መልኩ ነዋሪው በሁለት ጥይት መሃል ተቀርቅሯል። በአንድ በኩል መንግስት ታጣቂዎችን ተደገፋላችሁ በሚል ሲያፍሳቸው፣ በሌላ በኩል ደግሞ የኦሮሞ ነጻነት ጦር ታጣቂዎች ለመንግስት መረጃ ተቀብላላችሁ በማለት ጥቃት ይሰነዘሩባቸዋል። በተለይም በጃርደጋ ጃረቴ ወረዳ የአናጦ ታጣቂዎች ፋኖ መዋጋት አለባችሁ በሚል አርሶ አደሮችን በግዳጅ ወደ ጫካ መውሰዳቸውና በዚህ ምክንያት 16 አርሶ አደሮች ህይወታቸውን ማለፉ ቀውሱ ምን ያህል ደግሞ አፈሳሽ ደረጃ ላይ መድረሱን አረጋግጧል። ከመደበኛው የጸጥታ መዋቅር ውጭ ያሉ ኢመደበኛ ና ህገወጥ ተግባር ላይ የተሰማሩት ቡድኖችም መበረከታቸውን አካባቢው የከፋ ህግ አልባነት ቀጠና አድርጎታል። በአባይ ጮማን፣ ጂማ ሀረሪ፣ ጂማ ገነት፣ ሱለለ ፊንጫ እና ኮምቦልቻ ወረዳዎች የሚኖሩ አርሶ አደሮች ከሁለት ወራት በላይ በቤታቸው ጥለው ጫካ ለመደበቅ ተገደዋል። የኦሮሚያ ክልል መንግስት እና የብልጽግና ፓርቲ ቃል አቀባዮች ስለዚህ አሳሳቢ የሰብአዊ መብት ጥሰትና የጸጥታ ቀውስም ምላሽ ከመስጠት መቆጠባቸው መንግስት ለዜጎች ደህንነት ያለውን ኃላፊነት ከመሸሽም ባለፈ የዜጎቹን ስቃይና እውቅና ለመስጠት ፈቃደኛ ለመሆኑን ያሳያል። 3 ክልሎች 3 አሳሳቢ ቀውሶች። እነዚህ የተለዋዋጭ ሁኔታዎችን እየተከታተልን እናደርሳችኋለን። የምናቀርብላችሁ ዝርዝር ትንታኔዎች እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ስለተከታተላችሁን እናመሰግናለን።